በደም ስር ውስጥ የገባ ኢትዮጵያዊነት ከናት ጡት ጋር አብሮ የተጠጣ ኢትዮጵያዊነት የናት ደረት ያሞቀው ኢትዮጵያዊነት ጥላሁን ያዘው ይሄንን ነበር ጥላሁን መገለጽ ካለበት በሀገሩ ነው የሚል እምነት አለኝ አንገትሽ ራስሽን ሽሎልየውና አግስቱሪ ወሰደኝ 10 ሞት ይጣና ይላል አቤት አሁን ያባይ ግድብ ተገድቦ ምናምን አይቶ ቢሞት ደስ ነበር ወደ ለበናገር አንገትሽ ራስሽን ሽሎልየውና ጥላሁን ሙዚቃን የጀመረው በሀገር ዘፈን ነው ሙዚቃንም የጨረሰው በሀገር ዘፈን ነው የመጀመሪያ ዘፈኑ ጥላ ከለላይ ኢትዮጵያ ሀገሬ ኩራት ይሰማኛል ካንቺ መፈጠሬ ብሎ ነው በኢዮኤል ዮሐንስ ደራሲነት ሙዚቃን ያቀረበው መጨረሻ ላይ ደግሞ እንደዚሁ ቆሜ ለመርቀሽ ብሎ ነው የሚጨርሰው ደርግ ዘመን ውስጥ በአብዛኛው የሬዲዮ አድማጭ ሬዲዮና ቴሌቪዥን በተወሰኑ ሰዓታት በሚታይበት ዘመን ያው የጥላሁን የሀገር ዘፈኖች እየሰማን ያደግነው እዛው 67 ላይ መሬት ራራሹ ከታወጀ በኋላ የሚገርም ሌላ አንድ ዘፈን ይመጣል ሀገሬ ኢትዮጵያ የሚለው ዘፈን አለ ሶማሌ ጦርነት ጊዜ በጣም ሚነሽጥ እንትን ነበረው አጥንት የሚከስከስ ደም የሚፈስላት የሚል እንዴት እንደሚነዝር ነገራችን በዛ ሰዓት በነበረው ስሜት ውስጥ ህዝቡን እንዴት እንዳነቃነቀው ልነግርህ አልችልም እሱ በቴሌቪዥንም ላይ አለ ተቀርጾ ስቱዲዮ የተቀረጸ ዘፈን ማለት ግን በየስታዲየም ላይ በየቀበሌ አዳራሾች ላይ ይጫወተው ነበርና ጋሻና ጦር ይዞ ለዚህ ሪባን ኢትዮጵያ ባንዲራ ነገር ሪባን አስሮ እንደ ጀግና ነገር ነው አጥንት የሚከስከስ ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት አንዱ ታሪክ የኢትዮጵያ መንፈስ ከሚገለጽባቸው ስራዎች መካከል አንዱ ኢትዮጵያ ነው ኢትዮጵያ ጥላሁን ገሰሰ ምናልባት ወደ መጨረሻ አካባቢ ከሰራቸው ስራዎች መካከል የሚጠቀስ ነው እዚህ ውስጥ የብዙ ባለሙያዎች ስራ አለበት እና ለምሳሌ ወዳጆን ማንሳት ተገቢ ነው ግጥሙ ላይ ተሳትፏላት አበበ መለሰ ዜማውን የሰራው ሰው ነው ቴዲ ማክ ደግሞ ያቀናበረው ጥላሁን ገሰሰ ደግሞ ይሄን ግጥም ይሄን ዜማ ነፍስ ዘርቶበት የኢትዮጵያ ብሔራዊ መዝሙር እስኪ መስል ድረስ ያደረገው ደግሞ ጥላሁን ገሰሰ ነው ሰራዊቱን ያበረታታል ግንባር ድረስ ሄዶ ይዘፍናል ግፋ በለው ይላል አባቶቹ እንደቀደሙት የኢትዮጵያ አዝማሪዎች ተብለው የሚጠሩት አድዋ ላይ ሄደው ግፋ በለው የት ሄዳለህ እያፎከሩ እያቅራሩ ሰራዊቱን ያዋጉት እንደነበረው እሱም እንደዚያው ይጥቁተ አርባ የመአዘር ድንጋ የኢትዮ ኤርትራ ጦርነት የመጀመሪያው የኢትዮ ኤርትራ ጦርነት ሰሞን ይመስለኛል አንድ ጓደኛዬ ጋር ኃይሉ ታምራት የሚባል እዚህ ቲቪ የሰራ ጓደኛዬ ነው መስቀል አደባባይ የሆነ የሙዚቃ ዝግጅት ተካሂዷል እና እዛ ላይ ደግሞ ጥላሁን ተገኝቷል እና ጥላሁን ኃይሉ ደግሞ ሊዘግብ ሄዷል እዛ እና ምን ይሰማሃል እንደዚህ አይነት መድረክ ላይ ምናምን ስትዘፍን ይሁን ወይም ደግሞ ለመስፈን እንዴት ነው ምን አነሳሳ አይነት የሆነ ጥያቄ ጠይቋል እንዴት ጠይቀኛለህ ብሎ ተጣሉ በነገራችን ላይ በቃ እንዴት ማለት የሀገር ጉዳይ ነው የጦርነት ተነስቷል እና በመጠየቁ ተናደደ ማለት ነው ጋሽ ጥላሁን ከዛ በኋላ ሶሪ ያስታረቃቸው በረሃቡም በችግሩም በውጣውረዱም በጦርነቱም አገሪቷ በሚደርስባት የመንግስት ለውጥም በእነዚህ ሁሉ ጉዳዮች ላይ ገጣሚያን የሚሰጡትን ስራዎች ራሱ የበለጠ አስውቦና አሳምሮ ገጣሚውንና የሙዚቃ ደራሲውን እስከሚያስረሳ ድረስ በጣም በመጠቀ ሁኔታ ለኢትዮጵያና ለኢትዮጵያውያን
ያበረከተው አስተዋጽኦ በጣም በቀላሉ የሚገለጽ አይደለም። በአየለ ማሞ ማንዶሊን የታጀበውን ቃል ኪዳን የሚለው ሙዚቃ ወይም ለእናት ኢትዮጵያ ተብሎ ነው ብዙ ሰው የሚያውቀው። ከተመለከትክ እንዲህ አይነት ርዕሰ ጉዳዮችን ያነሳል። ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ለሀገሬ ብሎ እስከ ጥግ መስዋዕትነት የሚከፍል መሆኑን ትመለከታለህ። ይሄ በዘፈን ብቻ ነው ወይ? አይደለም፣ በተግባርም የተገለጸ ነው። ለምሳሌ 1969 ላይ የተከፈተው የኢትዮጵያና የሶማሊያ ጦርነት ላይ በተግባር ዘምቶ የጀግና ሰው ክብሩ ዳር ድንበሩ እያለ ሲጫወት በዘመኑ የነበሩ የታሪክ ሰዎችም በአይናቸው ያዩትም የሚመሰክሩት ነው። ብዙ ሰው በጣም የጦር ግንባር ላይ ተጠግተው ስለነበረ በአንዱ ስራውን የሚያቀርበው ብዙ ድምፃውያንና ሙዚቀኞች ተንበርከው ነው ስራቸውን ያቀረቡት። ጥላሁን ብቸኛው ሰው ነው ቆሞ እዛ ቦታ ላይ ዘፈኑን ያቀረበ። ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስላገሬ። አበበ ከበደ የሚባል ከህዝብ ለህዝብ ቡድን ጋር ሄደ ልጅ ነበርና ዝም ብዬ የህዝብ ለህዝብ እንቅስቃሴዎች ምናምን ነገር ከተከታተልኩ በኋላ በዛ ዘመን በነበረው ሁኔታ እንግዲህ ለእግር ኳስ ጨዋታ የአፍሪካ ቡድን ጋር ለመጋጠም በሄዱበት ጊኒ ወይም ምናምን ላይ እንኳን ይጠፋሉ ተጫዋቾች። 5 ተጫዋች በዛው ቀረ ይባላል። ሊቢያ ላይ 6 ተጫዋች ቀረ ይባላል። በደርግ ጊዜ ነው እንግዲህ ማውራ። ወደ ውጪ ሄዶ አለመመለስ በጣም የተለመደ ነገር ነበር እና የህዝብ ለህዝብ ደግሞ በአውሮፓና በአሜሪካ ከተሞች ነው የተለያዩ ስቴቶች ነው ሙዚቃውን የሰራውና ያ በተለመደበት በዛ ዘመን ጋሽ ጥላሁን ቢጻፋ ኖሮ ምን ይሆን ነበር እየጠየቅኩት ለአበበ ማለት ነው። እርግጠኛ ነኝ ቡድኑ ይበተን ነበር ያለኝ። አበባ ታቅፎ በረከት ያሰጠኝ በረከት ያሰጠኝ እልልታ ጭብጨባ ፍቅሩን ያላበገኝ ፍቅሩን ያላበገኝ። የሚገርም ነገር በመንደላቀቅ ህይወት ውስጥ አልፎ ስለ ኢትዮጵያ እንዲህ ሲያንጎራጉር ብትሰማ ኢትዮጵያ እንዲህ አርጋ እንደላቀ ያኖረችው ሀገር ነች ብለህ ትላለህ። በችግር ውስጥ ያለፈው በጣም በርካታ የሆነ በተለይ በወታደራዊ ህይወት ውስጥ ያለፈው ህይወት ቀላል አይደለም። ይህንንም ሆኖ አውሮፓ ውስጥ ህዝብ ለህዝብ ይጀው ሲሄድ ታፍኖ ተቀምጧል ሙላቱ ማነው ጥላሁንና እንዳይወጣ ነፃነት አጥተው ዲሞክራሲ ነፃነት አጥተው ታፍኖ የተቀመጡ ሙዚቀኞች አሉ ተብለው አሜሪካ ውስጥ ኒውዮርክ ፖሊስ መጣ። ፖሊስ መጥቶ የታሉ የታፈኑ እንትኖች ብሎ የግድ ነው ሙዚቀኞች በሙሉ ወጣችሁ ታፍናችኋል ወይ ተብላችሁ ጠይቁ ተናገሩ የታፈናችሁ ካላችሁ ተብለው ምኝታ ቤታቸው መጥቶ ተጠየቁ። የመጀመሪያው መልስ ሰጪ ማን ነበር? ጥላሁን ነበር። አንተ ነህ እንደኔን ከኢትዮጵያ የምትነጥለኝ? የአሜሪካንን ፖሊስ ነው እንደዚህ ያለው። አንተ ነህ? እኔ እኮ ኢትዮጵያዊ ነኝ። ማን ነው ኢትዮጵያን ከርቶ እዚህ አንድ ሀገር የሚቀር ብሎ የተዋጋው? ጥላሁን ነው። ጥላሁንን ስብዕና የሚያሳዩ ዘፈኖች የምትመለከተው አንዱ ለምሳሌ ውበትሽ ይደነቃል የሚለው 1970ዎቹ ውስጥ የወጣው ስራ ነው። ይሄ የአይቤክስ ባንድ ቅማሬ ነው። የግጥሙ ደራሲ ሻምበል አፈወርቅ ዮሐንስ ይባላሉ። ሻምበል አፈወርቅ ዮሐንስ ግጥሙን ጽፈውት ለጥላሁን ገሰሰ ሰጥተውት ነው የሚሞቱት። በጣም የሚገርመው ዜማውም የሱ ነው። ጥላሁን ገሰሰ ብዙ ሰው ድምጻዊ ብቻ ይመስለዋል። የዜማም ሰው እንደሆነ የምትመለከትበት ኤንድ የጥላሁን ገሰሰ ማስተርፒስ ከሚባሉ ስራዎች መካከል አንዱ ነው። ውበትሽ ይደነቃል ብዙ ሰው የጠላሽ ይጠላ በሚል የሚያውቀው ማለት ነው። እንደ ጠፋ ሳት ነው እንደ ተዳፈነ ውበትሽን እያየ አይኑን የጨፈነ የጠላሽ ይጠላ
በጣም የሚገርመኝ ዘፈን ነው። ጋሽ ዳዊት ይፍሩ ሲነግረኝ ቀረጻ እናደርጋለን ብለው በወሰኑበት ቀን ገባ። ልክ ለሙከራ ይጀመር ተባለ ማለት ነገር ነው። ከዛ በኋላ ገባ ዘፈነው አለቀ። ምንም ይሁን ምንም እዚህ ቦታ ቀረ ጥላሁን አብዛኛዎቹን ሙዚቃዎቹን ያዜማቸው ከኢትዮጵያ ህይወት ጋር ነው። ፍቅር እንኳን ራሱን ፍቅርን ብቻውን ከኢትዮጵያ ነጥሎ የዘመረበት ጊዜ እኔ ትዝ አይለኝም። ኢትዮጵያ ለሱ ማዕከል ነች ሁሉ ጊዜ። የአቶ ፈይሳ ሐሰን አብየኛ የሚባሉ ሰው ያሉ የእሱን የቤተሰብ ታሪክ የጻፉና የእሳቸውን ልጅ ኢንተርቪው አድርገው ነበር። ዳንኤል ይባላል፣ ትልቅ ነው። አሁን አፈሩን ያቅልለትና በህይወት የለም። መኩሪያ ያውቃል እንዲህ ምናምን አልኩት አንድ ጊዜ። በጣም ይቀራረባሉ። አዋሪ እስቲ ምን ብሎ መኩሪያል ስለው አገርን ውደድ ብሎ አለ። ጥላሁን መገለጽ ካለበት በሀገሩ ነው የሚል እምነት አለኝ። ጥላሁን ከኢትዮጵያ ውጭ መኖር የሚችል ብዙ ጊዜ መኖር የሚችል አይመስለኝም። የኢትዮጵያ ህዝብና አገሩን እኔ አሁን አገሩን እንደ እናቱ የኢትዮጵያን ህዝብ እንደ ቤተሰቡ ነገር ይመስለኛል የሚስረዳ እንኳንስ በህይወት እያለው በቁሜ እንኳንስ በህይወት እያለው በቁሜ ለአገሬ ነፃነት ይሟገታል አስሜ ከውስጥ አብሮ የሰረጸ ኢትዮጵያዊነት አብሮ የተወለደ ኢትዮጵያዊነት የማትነጥለው ኢትዮጵያዊነት ከደም ስር ጋር አብሮ ያደገ በደም ስር ውስጥ የገባ ኢትዮጵያዊነት ከናት ጡት ጋር አብሮ የተጠጣ ኢትዮጵያዊነት የናት ደረት ያሞቀው ኢትዮጵያዊነት ጥላሁን ያዘው ይሄንን ነበር። ለምሳሌ በሻለቃ ክፍሌ አቦቸር የተሰራውን ግጥም ብናይ እንኳንስ ደስታዬ የሰውነቴን ሰው እንኳን ነፃነቴን ጸጋ ክብሬን ትቸው በእናት ሀገር ምድር በሚያውቀኝ በማውቀው ስቃይ መከራዬን አንቺ ዘንድ ያድርገው በምድር ላኖረኝ ሰው ላረገኝ ፍቅርሽ እድሜን ያድርገው ውለታሽን መላሽ ለጥቃትሽ ጋሻ ለችግርሽ ደራሽ። እንኳን ነፃነቴን የሱ የተለቀቀ ቀን የህብረት ትርኢት አስተዋዋቂዋ ጋሽ ጥላሁን ገሰሰ ከባህር ማዶ ለሚገኙ ኢትዮጵያውያን የዘፈነው አዲስ ዘፈን ብላን ያስተዋወቀችው እና ድባቡን ሁሉ አስተዋውሰዋለሁኝ። ከዛ በኋላ በነበሩ ደቂቃዎች ውስጥ አክስቴ አጠገብ የነበረች ሊያለቅስ ነው አለች። አወቀች በቃ። ከዛ በኋላ መወግሮፍ ጀመረ። ወር ሾክት ሁላችን እንኳንስ ደስታዬን የሰውነቴን ሰው እንኳን ነፃነቴን ጸጋ ክብሬን ትቼው በእናት ሀገር ምድር በሚያውቀኝ ከሶማሌ ጦርነት በኋላ ብዙ ቁስለኞች ወታደሮች ሞተው ነበር አይደል? ከዛ የነዛ ለተሰዉ ወታደሮች ለቁስለኞች ጀግኖች አምባ የሚባል ነገር ተዘጋጀ። ቢሾፍቱ ደብረ ዘይት ላይ ለወታደር ልጆች ደግሞ ህፃናት አምባ የሚባል ተገንብቶ ነበርና አንድ የሚገርም ዘፈን አለው። ለሀገሬ ስታገል ድንበሯ ተኝቻለሁ እኔ ካፈሯ የሚል ነገር እኔ አሁን አስበዋለሁ። ያንን ወታደር ገብቷል ሲዘፍነው ቀለል አድርጎ ነው የሚዘፍነው፣ ግን እንዴት ታየኛል በቃ እና በጣም ኢሞሽናል ያደርገኛል። አሁን እንዳይራቡብኝ አሳውሱልኝ እንዳይራቆቱ አልብሱልኝ ምናምን ነገር በጣም ተሺ ነው፣ ስሜት ይነካል። በነገራችን ለሀገሬ ስታገል ድንበሯ ተኝቻለሁ እኔ ካፈሯ ለድል ታሪኬ አገርን የምትወድባቸው የፖለቲካ አውዶች ምናምኖች አሉ። እነሱ እንዳሉ ሆነው ጥላሁን
ሁሉንም ስሜት ግን ለህዝብ በመሸጥ ብቃት አለው በቃ ሁሉም በሀገር ነው አየለማሞ ስራ ነው አምሮብን ተውበን ደምቀን የምንታየው ሁሉም በሀገር ነው ይዘረዝራ ጥላሁን ገሰሰ እዛ ላይ እውነት ነው አይደል በቃ ሁሉም ነገር ሊያምር የሚችለው አሁን ቅድም የስደት ዘፈኑን አንስተናል ነፃነትም የሚያምረው በሀገር ሲሆን ነው ለብሶ አምሮ ደምቆ መታየትም የሚያምረው በሀገር ሲሆን ነው ፈገግታ ደስታ ሁሌ እሱ አሁን ልዩ ትዝታም አለኝ ራሴ ማለት ነገር ነው ከቤተሰቤ ጋር አባቴን ማስታወስበት ነው እሱን መሰሉ ታላላቅ የህዝቡን መንፈስ የሚያድሱ ህዝቡን ወደ ታላቅነት የሚመሩ ታላቅነትን የሚያበስሩ ኢትዮጵያዊነትን አግነው በልዩነት ላይ አንድነት የተመሰረተች ኢትዮጵያን ወደፊት የሚያራምዱ ስራዎችን የሚያወጣ በማሳማኝ ሁኔታ ህብረተሰቡን ወደፊት በጥበብ የሚመራ ሰው ማጣታችን ሲታወሰኝ በጣም እንግዲህ ያስደፋኛል ጀርመኖች ምን አይነት አባባል አላቸው የሙዚቃ ህዝብ ነን ይላሉ ኮራ ብለው ይሄን ሲሉ ምን ማለታቸው ነው ሀገር ሰርተውበታል በሙዚቃቸው ሀገሪቷ ሁለት ጊዜ ተከፍላ በጀርመን ግንብ ሙዚቃ አስተዋጽኦ አድርጎላቸዋል አንድ እንድትሆን አንድ ጀርመን እንድትፈጠር ኢትዮጵያ አንድ እንድትሆን ኢትዮጵያ እንድታድግ ኢትዮጵያ ታሪኳን ማንነቷን ባህሏን ጠብቃ እንድትኖር እንደ ጥላሁን ገሰሰ አይነት ጀግና ዘፋኞች ያስፈልጓታል በእነሱስ ትርክትን መስራት ትችላለህ ማለት ነው አልችልም እሱን ማዳመጥ ራሱ አልችልም አንቺ ቁመሽ ሊሽና ይታይካድ ከዛ በኋላ እውነትም እንዳደረገው እኮ ነው ግን ያንን ቆማ ላያትም ኢትዮጵያ በሚፈልጋት መንገድ በሚፈልጋት አይነት ሰላማን እድገቷን ነፃነቷን በሙሉ አሟልታ ኢትዮጵያን ቆማ ሳያት ነው የሞተው እንጂ የሱ ጥያቄ እንዲሁነሽ ልይሽና ነው ከዛ በኋላ ሽሞት ይወሰደኛል ማን ነው ይሄንን የሚመኝ በህይወቱ ቆሞ ለአገሩ ካረግንልሽ በላይ የምትሆኝልን መጣሪያ እናታችን አንቺ ቆየልን ነው የሚለውና እኛ ካረግንላት በላይ ከሆንላት በላይ ለኢትዮጵያ ብለን ከሰራ ነው በላይ የምታረግልን ሀገር አለችን ማለት ነው አንገትሽ ራስሽን ሽሎልየውና ማግስቱ ይውሰደኝ 10 ሞት ይምጣና ይላል አቤት አሁን ያባይ ግድብ ተገድቦ ምናምን አይቶ ቢሞት ደስ ይለኝ ነበር ወደ ለበናገር